አይኑ ደም ይለብሳል። እነሱ ከፍ እያሉ ነው የሚሄዱት እና ምንም ነገር እኔ እንደኔ ለሚዘቀዝቋቸው ለሚሳደቡ አትግቡ፣ ገዝታቸው አትሂዱ። የሚሄዱም ካሉ አይሂዱ። ሁሌ እናንተ እንደተናገራችሁ ነው። አትሂዱ ትላላችሁ። ፍቅር ትናገራለች፣ እሙዬ ትናገራለች፣ ሃናን ትናገራለች፣ ዩዘር ትናገራለች። ግን የኛ ሰው አላቅም ይሄዳሉ፣ ገብተው ተለባልበው ይመጣሉ። እንዲሆነ ሲሉ እናንተ ትናደዳላችሁ። ሰው ናችሁና በእውነቴ ነው። እና እግዚአብሔር አምላክ ለሁላችንም ልቦና ይስጠን፣ ለሚዘቀዝቁትም ለማየት ያብቃቸው። በቃ እና እግዚአብሔር አምላክ ሰላሙን፣ ፍቅሩን፣ አንድነቱን፣ ጸጋውን ያልብሳቸው። ደግሞ ላልሽው ህፃን ልጅ አንዲት ሴት ወልዳ እዚህ ሀገር ነው አሁን ያለውበት ሀገር በ3 ቀናቸው ይወጣሉ። ልጁን ይዘው ወልዳ በ3 ቀኗ ትወጣለች። እዚህ ሀገር ምንም ችግር የለባቸውም። ልጁን ልክ አሻንጉሌት ፑፒት የለም እንደዛ አቅፋ አዝላ ደረቷ ላይ ለጥፋ ይዛ ትዞራለች። እንደዛ ናቸው እዚህ ሀገር። በየሱፐር ማርኬቱ ታያቸዋለሽ፣ በየመጋዘኑ ታያቸዋለሽ፣ በየምኑ ምንም የፈለገ ቦታ ምንም አይፈሩም። እንደዛ የሆነ መስሏቸው ነው። የኛና ውጩ በጣም ሰማይና ምድር ነው። በእውነት ነው። እነሱ እዚህ ያሉት አሁን አውሮፓ ውስጥ ያሉ ሰዎች አውሮፓውያኖች ሲወልዱ ብትታመም በደቂቃ ውስጥ ስልክ እኔ ራሴ እግዚአብሔር ይቅር ይበለኝ፣ እኔ ራሴ አንድ ህመም ቢኖረኝ ቢያመኝ ስልክ ደውዬ ወዲያው ነው አምቡላንሱ የሚመጣ፣ ወዲያው ነው ወይ ዶክተር ይመጣል ወይ ነርስ ትመጣለች ቤቴ ድረስ። እንደዛ ነው፣ ምንም ችግር የለም። አገራችን ግን አንዲት ሴት ከወለደች ሰውነቷ ሁሉ ክፍት ነው። የውሸቱን ነው ቡፍ የሚለው ሰውነት። ወልዳ ስታጠባ እርጉዝ ሆና የነበረውን ሰውነቷን አይደለም፣ ውስጧ በሙሉ ክፍት ነው ስትወልድ፣ አንዲት ሴት ስትወልድ። እና አይመስላቸውም። እንግዲህ የመሻሻል ምልክት ሊሆን ይችላል በእነሱ ጋር። እኔ ግን እንደሚታየኝ የመሻሻል የማወቅ የእውቀት ከፍተኛ ደረጃ የመድረስ አይደለም። ይሄ ራሳቸውን ነው ወደኋላ እንትን እያደረጉ ነው የሚመጡት። እና ይሄ የህይወት ጉዳይ ነው። እንግዲህ የእውቀት እና የመሻሻል መስሎ ከታያቸው የመሻሻል እና የእውቀት መጨመር አይደለም ባይነኝ እኔ። አሁን አውሮፓውያኖቹ ካመማቸው በደቂቃ ውስጥ መንገድ ላይ ሆና እንኳን ከወደቀች የሆነ ነገር ካላት ወዲያው ደውለ ስትጠሪ ይመጣሉ። መጥተው ፍስፍስ አድርገው ሆስፒታል ይወስዱሻል። ሕክምናሽን አግኝተሽ በካርድሽ ታክምሽ ትወጪ። ኢትዮጵያ በየትኛው ዶክተር ፍጥነት ባለው ነው ሕክምና የሚያገኙት? እና የማይሆን ስራ የሚሰሩትን እግዚአብሔር አምላክ እሱ ይርዳቸው ይጠብቃቸው በእውነት እንጂ እኔ አይታየኝም። እኔ አሁን ህፃን ወልደው ወደ ምንቅር የሚሉ ራሳቸውን ጡታቸውን ጥለው ጀርባቸውን ራቆታቸውን ሆኖ ለሚወጡት ምናምን አይታየኝም። እና እግዚአብሔር መልካሙን ያርግላቸው። እኔ ለሃይሜና ለቡርኬም ብርሃን ይፈንጥቅላቸው መድኃኔዓለም አባቴ። በእውነት ነው የምላችሁ፣ በእውነት ከዚህ ስራ ወጥተው የራሳቸው ስራ በራሳቸው ስራ ደክመው ተደስተው እፎይ ብለው የሚገቡ ያርጋቸው። መልስ የለኝም፣ ቃላት የለኝም። ለማንኛውም ያስኩባችሁ በጣም ይቅርታ። ወዳችሁ እሽናት አውሪ ኪዱ አውሪ። እሺ ሁላችሁም ማይክ ያዙና አይገባም መሰለኝ ስልኬ ዝም ብሎ ይጮሃልና ታች ያላችሁ ጻፉ። ይሰራል ወይስ ምንድነው? ይሰራል። አሁን ይሰራል በደንብ። እሺ ትንሽ ላውራ ነውና መጀመሪያ እንኳን አደረሳችሁ ለዚህ ቀን፣ እንኳን አደረሰን ሁላችሁ ማለት ነው። ከዛ በመቀጠል ደግሞ ሃይሚ የሚሳደቡ ወይ ደግሞ ሃይሚ ብሩክ ማለት ሁላችሁም ለኔ አንድ ናቸው። ሃይሚ ስል ብሩክ ሲልም ሃይሚ ናቸውና የሚሳደቡት ወደው አይደለም። እውነት ለነገራችሁ በልባቸው ያደፈጠ ሰይጣን አለ። መጀመሪያ ላይ ሃይሚና ብሩክ በጣም ፍክት ብለው አበባ መስለው ሁሌም በደስታ እየኖሩ አይደል? ሰይጣን ግን እኛ ተደስተን እንድኖር አይፈልግም። ስለዚህ በሰዎች ላይ አድረው እንዲሰደቡ ወይም ደግሞ የሆነ ነገር እንዲደረጉ ያደርጋል። ስለዚህ እነዚህ ሰዎች እንደዚህ ስላደረጉ እኛ መናደድ የለብንም። ሃይሚና ብሩክ ስለተሰደቡ የሚቀንሳቸው ነገር የለም። እንኳንም ፍክት ብለው ይመጣሉ እንደ አበባ፣ ሁሌም አንድ ላይ ይኖራሉ። ባልና ሚስት ሆነው ይኖራሉ። ፍቅራቸው ይጨምራል። ስለዚህ እንደዚህ የማያደርጉ ሰዎች ማድረግ ያለባቸው ልንገራቸው ማለት ነው። አንድ ነገር ጸልዩ።
እግዚአብሔር ልባችሁ ውስጥ ያደፈጠ ሰይጣን እንዲያውጥላችሁ ይህንን እንደዚህ ልጆች እንድጠላቸው ያደረገኝ ሰይጣን አውጣልኝ ብላችሁ ጸልዩ እንጂ ማንም ሰው የሚጠላ ሰው የለም። ምንም አላደረጉም፣ ስራቸው እየሰሩ ነው ያሉት እነዚህ ልጆች ማለት ነው። በቀጠለ ደግሞ ፎቶ ይዘቀዘቃል አይደል? ምንም የሚመጣ ነገር የለም። በቁማቸው አይደለም የተዘቀዘቁ ፎቶአቸው ነው። እነዚህ ልጆች ግን የህሊናቸው ጸጸት ሁሌም ይኖራል። በተለይ ንስሐ ካልገባችሁ እውነቴ ነው ማለት ሀይሚና ብሩክ ማንም ሰው አልደረሱም፣ ስራቸው እየሰሩ ነው እነዚህ ልጆች ማለት ነው። እናንተ ግን በማይሆን ነገር እያደረጋችሁ ክፉ እየሆናችሁ እሺ ምን ታመጣላችሁ? አሁን ዘገዘጋችሁ፣ ተሳደባችሁ፣ ምንድነው የሚጠዋችሁ? ለእናንተ ግን ኃጢአት ተፈራላችሁ። ኃጢአት ከዚህ ነው የሚጀምረው፣ ቀስ በቀስ ነው የሚጀምረው። ኃጢአትና ጽድቅ ቀስ በቀስ ነው የሚጀምረው። ስለዚህ እነዚህ ልጆች ምንም ብሉ ሁሌም አንድ ላይ ይኖራሉ። እግዚአብሔር ስለፈቀደ እኮ ነው። እኛ ስለጣመርናቸው፣ እኛ ስለመረቅናቸው፣ እኛ ስለወደድናቸው አይደለም። የምንወዳቸው ራሱ ወደን አይደለም የምንወዳቸው፣ እግዚአብሔር ጸጋ ስለሰጣቸው ነው እንጂ በሌላ ነገር አይደለም። ስለዚህ የሚዘቀዝቁ ወይ ደግሞ የሚሳደው ካለ ማለት ነው ሪፖርት ማድረግ እስኪ የሚሞክረው እንደዚህ የሆነ ነገር ሲያድርጉ ሄዳችን ቲክቶካቸው ላይ ሪፖርት ስናደርጋቸው ከዛ ላይ ይጠፋሉ። እንዴ ሀይሚና ብሩክ እንኳን አንዳንዴ ይሰማቸዋል እኮ ምንድነው የምታዩት? በጣም ያስጠላ። እኔ ከሀይሚና ብሩክ ማየት በጣም የሚያስጠላኝ ሌላ ላይም በቃ የእነሱ ቪዲዮአቸው ደጋግሜ ማየት በቃ እንደዚህ ይሻለኛል። ስለዚህ የምትሳደቡ ቆም ብላችሁ አስቡና እኔ ለምንድን ነው እንደዚህ ልጆች የምሰድባችሁ ብላችሁ አስቡት። ለምንድን ነው? ምን አደረጉ? ምን ላይ ደረሱባችሁ እናንተ? እነዚህ የሚሰሩ እኮ ለራሳቸው ነው። እንኳን በተለይ ሀይሚዬ እውነት ነገራችሁ፣ በተለይ ሀይሚ ወንድ እንኳን ችግር የለው ትንሽ በቃ ይቋቋማል ለስድብ ለምናምን ማለት ነው። ሀይሚ ግን ሴት ናት፣ ገና ትንሽዬ እድሜ ላይ ያለችው በቃ ሁሉም ነገር ታስተምራል፣ ትችላለች። የሴት መኩሪያ፣ የኢትዮጵያ መኩሪያ እኮ ናት ሀይሚ። የዓለም ሴት ብትሉ የእውነት አንደኛ ናት እኮ ሀይሚ። ለምን በሷ የምትኮሩ እናንተ ሴቶች? ክብሯን ስትጠብቅ፣ ንግግሯ ጣፋጭ፣ እንደዚህ ፍክት ብላ መጥታ አሁን ህማሟ ደብ ተደሰት መጥታ እንደዚህ ስታደርግ ሀይሚ ለምንድን ነው በሷ የማትደሰቱ? ካልሆነ ግን ለእናንተ ለራሳችሁ ኃጢአት ነው የምታበዙት እንጂ ለሀይሚ የምቀንስባት ነገር የለም። የሚያኖራት አንድ እግዚአብሔር ነው፣ ከጎኗ አለ። አንበሳ የሆነ ፍቅረኛ ሰጣት ሀይሚ፣ እሷም ልክ አንበሳ ስለሆነች ማለት ነው። ስለዚህ የምትናድሩ ሰዎች ካላችሁ በሀይሚና ብሩክ ተሰደቡ ምናምን ተደረጉ አትበሉ፣ በቃ ተዋቸው። የሚሰድቡች ምንም ቢሰደቡ ሀይሚና ብሩክ ይህን ስድብ እኮ ታውቃላችሁ፣ ይህን ስድብ ለነሱ ጸጋ ነው። እግዚአብሔር ምን ያደርጋቸዋል? ሀይሚና ብሩክ ሁሌም ከፍ ይላሉ። የሚሳደብ ሰው ግን ሁሌም ዝቅ ይላል። የት አሉ? የት ነበሩ? የት አሉ? አመት ሙሉ ሁሌም ሳይ፣ ሁሌም ጭቅጭቅ፣ ሁሌም ስድብ፣ ሁሌም በቃ የሆነ ነገር በተፈጠረ ቁጥር ይሮጣሉ። በቃ እሺ ምን እንደምታመጡት? ሀይሚና ብሩክ ሁሌም አንድ ላይ ይኖራሉ። እግዚአብሔር ስለጻፋቸው ነው እኮ እናንተ አይደለም የምታኖሯቸው። እና እኔ ብዙ ማውራት አልችልም፣ ብቻ ግን ለራሳችሁ ቆም ብላችሁ ብታስቡ። አንድ ሰው መጥላት አንችልም እኛ። በተለይ ክርስቲያን ሆናችሁ ሰው የምትጠሉ ካላችሁ ማለት ነው የክርስቶስ ዘመድ አልፈልግም ማለት ነው። ወዳችሁ ጠላችሁ ማለት ነው። የክርስቶስ ዘመድ አልፈልግም። ሰው ራሱ ሰው ሆኖ ሰው መሆን በቂ ነው። ስለዚህ ሰው መጥላት አትችሉም። ምን አደረጉ ሰዎች እነዚህ ልጆች? ስለዚህ ከነሱ ልጆች ወረድ በሉ፣ የራሳችሁ ህይወት ኑሩ። ከፈለጋችሁ ተደሰቱ፣ ካልፈለጋችሁ ደግሞ ራሳችሁ ቆማችሁ በቃ ቻሉት፣ ተዋቸው። እነዚህ ልጆች ይበቃቸዋል። ስንት አመት ሰደባችሁ፣ ስንት አመት ዘቀዘቃችሁ። ምንድን ነው የምታመጡት? እሺ ምን ትርፍ አመጣችሁ እናንተ የምትሰዱት ወይም ደግሞ የማይሆን ነገር የምትናገሩት ማለት ነው? እነሱስ ምን እየሆኑ ነው ያሉት? የት ደረጃ አሉ? ብዙ ነገር ገና ከዚህ በላይ ብዙ ነገር ይደርሳሉ። ገና ልጆች ናቸው። እግዚአብሔር በሰጣቸው ጸጋ ሁሌም ይኖራሉ፣ አንድ ላይ ይኖራሉ። ምንም ቢጣሉ ምንም ነገር ቢፈጠር እንኳን ፍቅራቸው ይጠናከራል እንጂ እነዚህ ልጆች አይለያዩ። ለምን? በቃ ልባቸው ተሳሰረ፣ ሌላ ነገር የለም። እና ሁላችሁም አመሰግናለሁ። ሀናንዬንም ሁላችሁም እዚህ ያላችሁ ብቻ ግን አትናደዱ የምላችሁ እናንተ ምንም ቢሰደቡ ለነሱ ጸጋ ነው፣ ለሚሰድቡት ደግሞ ኃጢአት ነው። በቃ ይህንን ነው። እና ጨረቃ ፋሚሊ በሙሉ የምትወዳቸው የእውነት ሰው ናቸው እናንተ፣ የልብ ሰው፣ በቃ እውነተኛ ሰው። የሚሳደቡ ነገር ግን
በቃ እንዳልኳቸው ነው። ሰይጣን ያደፈጠ ውስጣቸው ነው እና ጸልዩና ይሄ ሰይጣን ጮሆ ይሁን ምንም ቢሆን ይውጣላችሁ ከልባቸው እና እነዚህ ልጆች ለመውደድ ትጀምራላችሁ ማለት ነው እንጂ ሃይሚና ብሩክ የሚያስጠላቸው ነገር የለም። የሚያስጠላ ቢኖር ኖራቸው እኔ ነበር አንደኛ የምጠላቸው፣ ግን የሚያስጠላ ነገር የላቸው። ሁሉም ፍቅር ናቸው እነዚህ። በቃ ቀን በቀን ፍቅራቸው የሚጨምር ነገር አለ። አንዳንዴ እንዴ ነው ወደ ራሴ የማልመለሰው ብዬ አስባለሁ። በቃ እነሱ እስኪ አንዳንዴ እስኪ እችለዋለሁ ራሴ እለዋለሁ፣ ግን አልችልም። ሁሌም ቀን በቀን ፍቅራቸው ይጨምርብኛል እና ከዚህ ነገር ተቆጠቡ። ለራሳቸው እውነቴ ነው። በቃ በልብ በትህትና በፍቅርና አስቡት። ለሚሊዮን ጥላችሁ ብላችሁ አስቡ። ካልሆነ ግን ተዋት። የራሳቸው ህይወት እየኖሩ ነው። እናንተ ደግሞ የራሳችሁ ህይወት መኖር ትችላላችሁ። እና አመሰግናለሁ ውዶቼ። ኪዱ አንዴ ሳትወጪ አንድ ግጥም ብለሽልን ውጪ። አንድ ግጥም ገጥመሽ ውጪ። ዝም ብለሽ አትውጪ። ኪዱዬን እናመሰግናለን። አንድ በተጣፋጭ እናመሰግናለን። በእውነት በጣም ተባረክ። ኪዱ ግን አንድ ግጥም እንፈልጋለን ከመውረድሽ በፊት። ኪዱዬ አንድ ግጥም ይልን። አንድ ግጥም የኔ እናት ናፍቆናል ግጥምሽ። ለአሁን እንኳን አልተዘጋጀውም። ሌላ ስልክ ነበረኝ ተሰበረኝና አይሰራም መስለኛል በአንድ ስልክ ምናምን። እስቲ ፈልጊ ተዘጋጀ። ይሄ ሳምንት ግን ችግር የለው። በዚህ አጋጣሚ ኪዱ ዩቲዩብ አላት፣ ሰብስክራይብ አድርጓት። በጣም ሄዳችሁ ብትሰሙት ዩቲዩቧን አንድ ቆሻሻ ነገር አታወርድም። ምርጥ 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 ልጅ ነችና ሰብስክራይብ እያደረጋችኋት። ኪዱ ዩቲዩብ ይባላል። በእግዚአብሔር እሺ፣ እየሰማችሁ ነው አል ከስር 90 ሰዎች ያላችሁ አርጓት። አንዴ እኔ ላውራና ልውረድ። ይቅርታ አድርጉልኝ፣ ግን ለሚሳደቡት ነው የምናገረው። ለምንም ብለሽ አውሪ እናት፣ ችግር የለውም። እናትም ሆነ ማንኛውም ሰው ሆነ ሀይም ሆነ ብሩክ የሚሳደብ ሰው ለሆነ ነገር ነው አይደለ? ተሰደብሽ የሆነ ሰው አንዴ ከሰደብሽ የሆነ ነገር ለማግኘት ነው ሰው ልጅ የሚሳደበው። ንጹህ ልብና የሚሰድብ ሰው ማለት ነው። ንጹህ ልብ ካለሽ አንቺ የትም ቦታ ብትሄጂ ፈጣሪ ያለልሽን ታገኛለሽ። ግን ሰውን ሰድቤ ሰውን ዘቅዝቄ የሆነ ነገር ይገኛል ብለሽ ካሰብሽ የምሬ ነው፣ ምንም አይገኝም። ይሄ ለሰው ልጅ ይመስላል። እንደዚህ ባደርግ ትልቅ እሆናለሁ፣ እንደዚህ ምቀኛ ብሆን፣ እንደዚህ ብሆን ከፍ ላለሁ ብሎ ነው ያ ሰው የሚያስበው። ግን ለጊዜው ከፍ ልትይ ትችያለሽ። ግን ከፍ የሚያደርግሽ ነገር ንጹህ ነገር ካላረግሽበት፣ ከፍ ካረገሽ በመጥፎ ነገር አይቆይላችሁም። የምሬ ነው የምላችሁ። እኔ በራሴ ሳይሆን በሰው ስላየሁት ነው። ውስጧ ክፉ ሆኖ ብዙ ነገር አግኝታ በንጹህ ልባ ስላላገኘችው በክፉ ቀን ለትንሽ ያኖራት። ትንሽ ቆየት ስትል ግን ያንን ነገር አጣችው። ንጹህ ልብ ካላችሁ፣ ማንኛውም ሰው ንጹህ ልብ ካለው ሁሉን የምትመኙን ሁሉ ነገር ይሰጣቸዋል። የሰው ፎቶ ዘግዝቀን እናትም አባትም ሰድበን ልጅን ቢሰደብ ጥሩ አይደለም። የምር ነገ በእኔ ላይ ምን ይደርሳል ብላችሁ ማሰብ አለባችሁ። በጣም የሚገርመኝ እንደዚህ አይነት ሰው ይሰማል። ግን እምላችሁ አዎ ይሰማል። እናት አውሪ፣ ለአንቺ ብለን ቦታ የሰጠንሽ አውሪ። ዝም ብለሽ አውሪ። እየሰሙሽ ነው። 94 ሰዎች አሉሽ፣ እየሰሙሽ ነው። እና እንደዚህ ባናረግ ጥሩ ነው ብዬ አስባለሁኝ። ለሁላችንም ጸሎት ማድረግ፣ ውስጣችን ደግ ነገር ማሰብ። አንድን ሰው የምትወዱት ከሆነ ይሄንን ድራማም ሆነ የምትወዱት ከሆነ ማየት ነው፣ ለሰው ሼር ማድረግ እና የሆነ ሰው ጥፋት ሲያጠፋ ይሄንን አንዱን ከፍ አድርጎ አንዱ ዝቅ ባታረጉት ደስ ይለኛል። ሁለቱንም በአንድ አይን አይታችሁ ጥፋት ካለባቸው እንደዚህ ነው ብላችሁ ብትመክሩ ጥሩ ነው። አንዱን ከፍ አንዱን ዝቅ። እነሱ ዞሮ ሁለቱ አንድ ናቸው። እኔ ምሬን እምላችሁ በጣም ነው የምወዳቸው። ሲያለቅሱ ማለት ነው እንዴት እንደማለቅስ እኔ ነው የማውቀው። ወላሂ ነው የምላችሁ 12 ሰዓት ሲደርስ ማለት የምር ስራ ትቼ ነው እነሱ ማየት እንትን ብለውና በዚህ አጋጣሚ በጣም ነው የምወዳቸው። ቴንኪው። እናንተንም ሳላስገባችሁኝ በጣም አመሰግናለሁኝ። አላህ ከአይን ይጠብቃቸው ነው ብለው እድሜና ጤና ሰጥቷቸው እስከ መጨረሻ ድረስ አላህ ያኖራቸው። ልጃቸውን ወልደው
ለመሳብ ያብቃቸው፣ እኛም ለማየት ያብቃን እላለሁ። አሜን። ወይ ማውራት አልችልም ነበር እንዴ ልቤ እንደሚመታ። አይ ችግር የለም ትለምጂዋለሽ። ወደ እናት አውርተሻል እኮ እንደውም ጎበዝ ነሽ። የምሬን ነው ወላሂ ነው የምልሽ። በጣም ነው የማለቅሰው ወላሂ። በቃ አንዳንድ ቀን ይህንን ነገር ባላይ ውሳ እንድምልበት ጊዜ አለ። አረቦቹ 12 ሰዓት ምናምን ሲሆን ማለት ነው ጭራሽ አላናገራቸውም። ድራማ አለብኝ የራሶቹ ጉዳይ ብዬ ክፍል እመጣለሁ። አትንኳ ትላለች፣ ድራማ ትከታተላለች፣ አትንኳ ትላለች። እና በጣም ነው ደስ የሚሉት።